ሰዎች ዩቲና ምረጡ ምናምን ብሎ ሲል በአዶናይ አንተ ዮኒ ማለት ነው። ይሄ ተው ደግሞ የሆነ ፓስተር ቆለጤ እቴትዬ የሚለውን ስም ትችዋለሁ። ለምን ብዙዎቹ የሚወዱኝ እናታቸውን እቴትዬ ይላሉ። እኔ እዚህ ሲመጡ እማ እቴቴ ላለው ጊፍት ለሚሰጡኝ ሰዎች። ስለዚህ እቴቴ ቀርቶ ፓስተር ቆለጥዬ ብዬዋለሁ። ፓስተር ቆለጥዬ አይኖ ላይክ ስላንተ ማውራት አልፈልግም፣ ግን አይኖ ይሰማል። የሆነ ላይክ የሆነ ይሰማል አውቃለሁ። የሆነ ስሜት አለ። ምንድነው 13 አመት ሶሻል ሚዲያ ላይ ቆይተ ምናምን በዚህ ሁኔታ ረክሰክ መዘጋቱ ያንተ ህይወት ያሳዝናል፣ ያሳዝናል። ለዛ ነው በአዶናይ ዛሬ ጭርጭር ብለህ ተቃጥለክ ስታወራ እንደ የሆነ እኮ አስተያየት እኮ የሚሰጥ አስተያየት አለ። በቃ እኔ አሁን ለምሳሌ የምመርጠው ከልጌ ነው ትላላችሁ፣ የምመርጠው ያንን ነው ትላላችሁ። ያ የአባቴ እናት ነው። ምንም ነገር የሚያናድድም ነገር የለም። እኔ ጃኒን መምረጥ ከፈለኩ መርጣለሁ፣ ናሆም መምረጥ ከፈለኩ መርጣለሁ ምናምን በቃ በላይቭ ስትሪም በማድረግ የምመርጠውን ሰው መርጣለሁ። ሌላውም እንደዛ ይመርጣል። አለቀ። ያንተ ግን ይሄ ግብ ያለ ለምን ህይወቴ አልተቃናም፣ ለምን ተበለጥኩ ነው የሚመስለው። ጌታ ምስክሬ ነው። ይሁን ዛሬ ስታወራ ራሱ ማለት ነው ከአይን ደም ይንጠባጠብ ነበር። ሰዎች አላዩትም፣ እኔ አይቼዋለሁ። ለአንዳንድ ሰዎች አይገለጥላቸውም፣ ለእኔ ተገልጦልኛል። ከአይን ደም ጠብ እያለ ነው የምታወራው። ለምን 13 አመት ሙሉ ሶሻል ሚዲያ ላይ ተዘብስበ ተቀምጠቅ እንዲህ አይነት ግርማ ሞገስ እንዲህ አይነት ወዳጅ አይተ ስለማታውቅ በቃ በአንዴው ካንተ በልጦ የመጣ ሰው ካለ እየቆቃ ማስቀመጥ ነው የምትፈልገው። መድኃኒዓለምን ዛሬ አየሁትም ማለት በቃ እየቆቃ ከመጀመሪያውም ጀምሮ ሰው እኮ ይተራረባል ምናምን። አንዴ ተተረባላችሁ። አንዴ አዶናይን በዛ በእንትኑ በቃ ሙድ ይዣለሁ ያልፋል። እድሜ ልክህን እየመጣ ቀን ከሌሊት ስለ አንድ ሰው ነው የምታወራው። የሆነ ካንተ የተሻለ ሰው ካገኘ ፓስተር ቆለጦ ተረጋጋ። በቃ ጊዜ ያልፋል። በቃክ። የወጣቶች ነው አሁን ጊዜው። ወጣቶቹ ይፈምሱ፣ ወጣቶቹ ይወደዱ፣ ወጣቶቹ ይታወቁ። ህዝብ ከፈለጋቸው፣ ህዝብ ከወደዳቸው አንተ ምን አባህ ገባክ እንዴ? ህዝቡ አንተ አትመቸኝም ቆለጣም ነክ በቃ የተመቸን አዶናይ ነው ካለ አዶናይን ይውደዱ። አንተ ምን አንዘለዘለ ቆለጥን አውጥተህ በዚህ እድሜክ? ዛሬ እግዚአብሔርን አይታችሁታል። በቃ የሆነ በቃ ውስጡ የተሰሙኝ ፐርፊውም ለመንሱር ብዬ ተቀብቼው አልወደውም እኮ በቃ ረበሸኝ። ማርያም ረበሸኝ። ሽታው መጥፋት አለበት። ቆለጣ በዛሽ ስሙ ነው ውዶቼ። ይቅርታ ሶሪ ጋይስ። አይኖ ባህላችሁ ወጋችን አይፈቅድም፣ ግን ስሙ ነው። ሶሪ ይቅርታ። አይኖ የቤተ ክርስቲያን እምነት ተከታይ ያላችሁ መስጊድ የምትሄዱ ምናምን ይቅርታ፣ ሃይማኖተኞች አላችሁ። ሶሪ ጋይስ። ቆለጣ ያበዛው ስሙ ነው ማለት ምን ሌላ ምን ላድርግ? ይቅርታ። አይኖ ይቅርታ። ችግር እኮ ነው ሃይማኖተኞች ምናምን ሲኖች ይቅርታ። ናሆም እሺ፣ ናሆም ጋር እንሂድ። ናሆምዬንም እኮ መብረጥ አልቻልኩም እኮ ወዶቼ። አብረን የምንጫወት አብረን የምናድር አብረን የምንውል አብረን የምንደዋወልን ሰው እኮ መብረጥ አልቻልኩም። በእናንተ ምክንያት አልቻልኩም እኮ። አሁን ናሆም ጓደኛዬ ነው። በአሁን ሰዓት ባለ ነው ለነገን አላውቅም። መምረጥ አልቻልኩም። እሱንም እኮ እሱን ከመረጥኩ ደግሞ ሌላውን ቅናተኛ ነሽ አትመርጭም። እኔ እኮ ምርጫ አንድ ነው። ፈሳሽ እንዴ ስለም ገንደር ሰውየው ካሳ ፈረሱ ታጠቅ። ተናደድኩኝ። ሆኖም ጎንደር ድንድ እንዳው ከምር የጎንደሮች ሀገር ዘርቱን ጎንደር። ሰላም ናችሁ? እንዴት ናችሁ? ጤና ይስጥልን። እንዴት አደራችሁ? እንዴት ዋላችሁ? እኔ ቤታዩ በፊታችሁ የምገኘው ሁሌ የምምላችሁ ሽቅርቅሯ፣ ሸንቃጣዋ፣ መለለዋ፣ ዘንጋታዋ ቤታ ደህና ናችሁ እያላቻችሁ ነው። እንዴት ናችሁ ውዶቼ? ሳሙኝ እንጂ ተጎርቻለሁ። ሳሙኝ። ወይ ጸጉሬ ዛሬ ምንም አልወደድኩትኝም። በነገራችን ላይ የራሴ ጸጉር ነው። ቴንኪዩ ጋይስ። ቴንኪዩ አላላችሁም፣ ግን ቴንኪዩ አላላችሁም። ያምራል የማትበሉም አያምርም የማትበሉም። እኔ ለራሴ ያምራል ብዬ አርጌው መጥቻለሁ። እናንተ ላይ አያምራችሁ ይችላል። እኔ ግን አምሮኛል። እኔ አሁን አምሮኛል። ጌታን የምጠጣው እኔ አምሮኛል። አይመር ለእናንተ ግን የራሴ ጸጉር ነው። እንቁልልጭ
ነገር እያሸተትኩ ነው። ፌክ ነሽ። አሁን ነኝ ውዴ፣ አሁን ነኝ። እናንተ ቆይ ትንሽ ነገሩ አላውራ የሆነ እኔ እንደ ቀልድ ነው ያልኩት ማለት ነው። ሀቢባ የሆነ ቪዲዮ ቫይራል ይወጣ የለም ጸጉርሽ ነው ምናምን ስትል አላወቁም ነገራቸው ምናምን ያለችበት የለም። እኔ እንደ ቀልድ ስላሉ ከሀቢባ ኮፒ ያደረገች ባደርግስ ምን ችግር አለው? አማርኛ አይደል እንዴ ብንዋዋስ ውዶቼ? አገር ቤት ፓንት አልተዋወሳችሁም እንዴ? እንኳን አይደለም አማርኛ ቋንቋ እንደው ኮፒ አድርጌስ ቢሆን እኔ እንደ ቀልድ ነው የሀቢባ ሙድ ነው ያልኩትኝ። ግን ከሀቢባ እንደዚህ ያደረገች ምናምን ፓንት ተዋውሰን የለ እንዲ ውዴ? ሰፊ ፓንት መቀነት የሚያክል ፓንት ሆድሽ ድረስ ባጊ የሚያክል ፓንት በፀጉር መያዣ እንደዚህ ቋጥራሽ አልተዋዋሽም እንዴ? ተዋውሰሻል እኮ። እንዲያው በኮፒ ማበዳችሁ ነው ዘንድሮ። የሆነ እንትናን ኮፒ አድርጋ ይላሉ። ቆሽ ማዳ ቀፈታ ሙላ። ሰላም እኮ እኔም አልወድም ለነገሩ። እኔም ነገረኛ ነኝ። እስኪ ቤታ ዝም በይ። ጸልያለሁ ከገባው አይሮን ቲንክ ሰው ይጸልይ አይመስልም። ቆይ ከፈጣሪ ጋር ላውራ። የእናንተ እኮ መድኃኒዓለም አባቴ ወይ ሁሌም እንደምልክ አንተ ማየት እነስተኝ ታውቃለህ። እኔ ነኝ እንጂ ፊት የነሳው ገና ስገባ አንተን ሰላም ሳልል ወደ ጭፈራው ዳንኪራውን የገባሁትኝ። የእነዚህ መንጋ ሊውጡኝ አብለው አሰፍስፈዋል። አፋቸውን ከፍቶ አሰፍስፈዋል። ምን የሚቀራቸው የኔ ነገር ቤቴ እኮ መግባት። እኔ ልውጣላቸውና እነሱ ላይቭ ይግቡ። ፈጣሪ ወይ እኔ ላይቭ ልውጣ፣ እነሱ ገብተው ቢያወሩበት ይሻላል እኮ። ሙሉ እዚህ ናቸው እኮ ጠላቶች የተሰበሰቡት እኮ። መድኃኒዓለም አንተ ያዘኝ ድንግል ማርያም እንደው በቀሚስሽ ሽፍን አድርገኝ። ኧረ እነዚህ ሰዎች እንደው ቀቀለው ሊበሉኝ ነው። አመሰግናለሁ። ግን እነሱ ለፈጣሪ ካልነገርኩ እኮ እነዚህ ሰዎች እኮ በምንም እኮ አትይዟቸውን ጋይስ። እንዲያው በምንም እኮ ቂጣቸውን ብትይዙት በአፋቸው በቃ ስማቸው ሁሉ ሳይጠራ አቤት ነው የሚቃዡትኝ አቤት የሚሉትኝ። አሁን የምጠጣው ኮምቦቻ ነው። ሴክሲ ለኔ እንደኔ ሴክሲ ለመሆን ከፈለጋችሁ አሁን እሺ ማስታወቂያ ልስራ። ማስታወቂያ ሲሰራ እንግዲህ ያላችሁ የሌለ ነው። ቤታዬ የብዙዎቻችሁ ጥያቄ ምንድን ነው እንደዚህ ሴክሲ ያደረገች ስላላችሁ፣ ከቱርክ ባሻገር ኮምቦቻ ይባላል። እንደኔ ሽንቅጥ ውጥር ማለት እንፈልግ መዳሊያ ያ ረቢ። አሁን እንደዚህ አይነት ማስታወቂያ በሰራ ማንም እቃውንም አይገዛ። ተነፊ ለነገሩ ስሙኝ፣ ተነፊ ተበጅ የምትሉትን ስድብ ማለት ነው። እንደውም ሴቶቻችን በርትታችኋል። እኔ ሞራል ሁኜላችሁ ስድብ አይደለም ብያችኋል። ተደሰቺ ነው። እንደውም አንዲት ልጅ ስትሰማዋትኝ የኔ ውድ ጥሩ ነገር ከኔ ወስዳችኋል። ሰዎች መጥተው ተበዱ ሲረድ እንደ እሺ ተደፉ እንዳትሉም በሏቸው። ተርበሽ መቼ ይሁንልክ የኔ ጌታ ነው ማለት ያለባችሁ። እንዲያውም መጣሽ እንዴት ተበጅ እንዴት ተነፊ ትለኛለህ እንዴና ምን ይበልሽ? አደጋ ይድረስብሽ፣ ባልሽ ይደብድብሽ፣ ጎረቤት ይጥላሽ፣ እቁብ ብድር አትግቢ። ተደሰቺ። ይሄ እኮ ማለት እንዴት አይነት ነገር ነው? ቆይ ወገን ተደሰቺ፣ ፏ በያለሽ ነው። አሜን ያርግልኝ፣ ድገመኝ፣ እንደዛ ነው የሚባለው። ቴንኪዩ ደግሞ ወስዳችሁ ነው ፌስቡክ ላይ ባለጌ አሳዳጊ የበደላት ብሉና አሰድቡኝ። ናሆም አለ። እኔ እኮ ስሙኝ፣ ረማ ልንገራችሁ ማለት በኮሜንታተር የተነሳ ቮት ማድረግ የምፈልገው ሰው ነበረኝ። እንዳላረግ አረጋችሁ። መተንፈስ አቃተኝ ጋይስ በእናንተ የተነሳ። እኔ ግን ማለት ነው ሀበሾች ሙሉን ሀበሾች አይደሉም ግን ብላችሁ ሙዶቼ ነገር ሰይጣን አሳስቶ ነው የሆነ ነገር የምጠጣው ኮምቦቻ ብያችሁ በውስጥ ምንድነው መጠጥ አድርጌበት ነው ይቅርታ ሰከሬ ነው ይቅር በሉኝ ብላችሁ ነገ ይቅርታ ትሉኛላችሁ፣ ይቅርታ ታደርጉልኛላችሁ። ስለዛ ሀበሾች በአጠቃላይ ብልም ምንም ችግር የለውም ሙዶቼ። ነገ ይቅርታ ጠይቃለሁ፣ ይቅርታ ጠይቃለች ብላችሁ ይቅርታ ታደርጉልኛላችሁ። ተለምዷል። እዚህ ቲክቶክ ላይ እኮ የልባቸው ዝርግፍ ያደርጋሉ። ይቅርታ ነው፣ ምንም ችግር የለውም። እና ምርጫ ማለት ምን ማለት ነው ጋይስ? በእናንተ ምርጫ ማለት አሁን ለምሳሌ ምርጫ ቀስቀሳ ሲደረግ በድሮ ጊዜ እኔ አላቅም ያን ያልተወለድኩኝም ግን ትልቅ ሰው ሲያወሩ ሰምቼ ነው። አሁን ለምሳሌ ቅንጅት የኢህአዴግ ምናምን ይባላል አይደለ? ቅንጅቶች እንደዚህ የኢህአዴግ ንብ ምናምን ቅስቀሳ ይደረጋል አይደለ? በየቤቱ እየሄዱ የኢህአዴጎቹ ምናምን ስንዴ ጤፍ ይሰጣሉ። በዛ እየሄዱ
ቅስቀሳ ነው አይደለም የሚደረገው። ስለዛ ይሄንን ደግሞ የአዋርድ ሲመጣ ደግሞ ወርቅዬ ወጣች እንዴ? ይሄ ወርቅዬ ደግሞ ምን ውስጥ ተታት የአዋርድ ደግሞ እነዚህ ሲመጡ ደግሞ ምርጫ ቅስቀሳ እናደርጋለን። የምትፈልጉትን ሰው ትመርጣላችሁ። መምረጥ እኮ አልቻልም እኮ የሆነ ሰው ምርጫ ልመርጥ ብንል ምረጡ ተብለን ቅስቀሳ ልናደርግ ቮት ልናደርግ ምን ልጆቼን ይዤ አሰማርቼ ይሄን ሰው እንምረጥ ብዬ አስተያየት ልሰጥ ብል አልቻልኩኝም። ለምን? የእነሱ የሚፈልጉ ካልተጠራ ቅናት ነው የሚባለው። እኔ አሁን ላይቭ ስትሪመር ነኝ። ላይቭ ላይ ነው የምውለው። ስራዬ ላይቭ ነው እንጂ ከዛ ውጭ እኔ ቪዲዮዎቼን ብታዩ ድራማ አልሰራም፣ የሚያስቅ ነገር አልሰራም። ምናምን ዘፈን ነው የምዘፍኑበት ምናምን። ስለዛ እኔ ምንድን ነኝ? ላይቭ ስትሪመር ነኝ። ላይቭ ላይ ነው የምሰራው። ስለዛ ልመርጥ የምችለው ላይቭ ላይ የሚሰሩትን ሰዎች ነው። ከነሱ መሀል አንድ ሁለት ሰው ልመርጥ እችላለሁ እንዲያሸንፍልኝ የሚፈልገው። ከዛ በተረፈ ግን በቃ እኔ መረጥኩትን ካልመረጥሽ፣ እኔ የደገፍኩትን ካልደገፍሽ ቅናተኛ ነኝ ስለሚባል ትቼዋለሁ ውዶች። አይኑ ነጭኛለሁ ውዴ። ሁሉም ነው እኮ ውዴ ነጭ የሚሆነው። ለዛ ብዬ ነው ነጭ ሆንኩትኝ። እሺ ማንንም እኔ መምረጥ አልችልም ውዶቼ። ለእኔ እኮ ተከልክሏል። ውዶቼ። እኔማ መምረጥ አልችልም። ገና አስተያየት ስሰጥ እኮ ካፌ ላይ ነው እኮ ነጥቀው የሚወስዱትኝ ቃላቱን። እነሱ ይጨርሱታል። በበ ስል ሰመረ ይጨርሱታል። ጋይስ መተንፈስ እኮ አልቻልኩም። እና ማንን ልምረጥ ነው እኮ ነው። አሁን ማን ልምረጥ? ወይ ዝም ብዬ ብቀጥል ይሻላል?